ነገር ይወጣል ማን ሌላ ፕሮግራም ማን ብለሽ ነው አንቺ የጠራሽው? ምን ልትል ነው? ቁጭ በል። ምን ልታረጋት ነው? የሙስ ችግር የለባትም። እሺ ሲጀምር ከፈለክ ብላው እዛው። እኔ የምፈልገው ልጄን ነው። እሺ ዞር በል አንተ ሰውዬ። ምን ማለት ነው? ማን ነው ይላል እንዴ? ሄደ ምን ማለት ነው? ውጣ ሄደ። አንተ ማን ጠርቶ ነው? አንተ እኮ ነው ልጅቱን ልጠይቃት እኮ ነው። ወንድሜ እኮ ነው። እኔ መጫወት እንደ ልጆቹ እፈልጋለሁ። ዘመናቴ ደግሞ ስራ ማገዝ እፈልጋለሁ። ይሄን ነገራች የሚጠራሽ ሰው አለ? በእናትህ እኔ ማንንም የጠራው ሰው የለም። እንዴ በቤቴ እኮ እንዲጠይቋት ብዙ ሰዎች ይመጣሉ። አገባቢ እኮ ስላልተመቸኝ ምን አገባ? ቤቱ የእሷ ነው። እኔ በቀጠሮ ነው የመጣሁት። የኔ ቤት ነው አላልኩም እኮ ታዲያ እኔ በቀጠሮ ፕሮግራም አስይዤ ሰዓት አስይዤ ነው የመጣሁት። ምን አለ እኔን አናግረኝ። ገና ለገና ትናገርብኛለሽ ብለህ ነው ሰው የለም እኮ ሰው መጥቶ ነው እኮ ብቻውን። አሁን እኮ ማን አንተ ምንድን ነው ዝም ብለህ ጥልቅ? ምን አገባህ? እኔ ከእሷ ጋር እኮ ነው የማወራው እኮ እኔ እንዴ ምን አለ? ዞር በል አንተ ሰውዬ። እኔን አናግረኝ። ስርዓት ያዝ። ምን ሰራሽ? ምን አለሽ? ምን አለሽ? ምን ሰራው? ሰላም የተወደዳችሁና የተከበራችሁ ወደ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ አንድ እህታችን ቤት ተገኝተናል። ትንሽ ለየት ያለ ጉዳይ ነው የገጠመን። ያው በስልክ ስናወራ ከነበረው ነው ልላችሁ የቻልኩትና ከእሷ ጋር ቆይታ ለማድረግና ስለተፈጠረው ነገር በደንብ በዝርዝር ለማወቅ ነው የተገኘሁት። እንግዲህ እስቲ ምን ይሆናል እናንተ አብሮነታችሁ አይለኝ፣ ላይክ ሼር ማድረግ እንዳይረሳ። ከታችን ጋር እንዳልኳችሁ የተወሰነ ቆይታ ይኖረናል። ብዙ ነገር ምን ሰማው የእናንተንም በደንብ እገዛ መፈልገው ጉዳይ ይኖራልና ከዛ አንፃርም ስለሆነ አብሮነታችሁ አይለኝ። አሁን ወደ ታችን እንዴት ነሽ? ሰላም ነው አለን። ስላገኘሁሽ ደስ ብሎኛል። እኔም እንደዛው አክብረህ ስለመጣህ አመሰግናለሁ። እሺ ያው ምን አንቺ እንተዋወቃለን። እንግዲህ ተመልካቾች ማርታ ትባላለች። ያው አሁን ጥሩ ስሜት አይደለችም። ከዛ አንፃር የተፈጠረውን ነገር ማለት በደንብ ላታስረዳን ትችላለች። ትንሽ ከበድ ያለ ነገር ስለሆነ ነው። እስቲ እንግዲህ ማርታ ያው ስታወሪኝ ትንሽ ለየት ያለ እንደሆነ ነው እንትን ያልኩትና እስቲ ያለውን ነገር በዝርዝር ንገሪኝ። እሺ ያው እንግዲህ እንዳልከው ማርታ እባላለሁ። ከዛ ያው አንድ ልጅ አለች ማለት አሁን ላይ በህይወት አባቷ ባይኖርም በህይወት የለም። አዎ በህይወት አባቷ ባይኖርም ግን በቃ ያው እንደ እንዴት ልበል እንደ አባትም እንደ እናትም ሆኜ ያሳደግኳት ነው ያለሁትና ያው የ7 ዓመት ልጅ ናት። ባለቤቴ በድንገት ነው ማለት ታመመ የሚባል ህመም አይደለም ማለት የገደለ ታሞ ነው የሞተው። ብዙ ጊዜ አልቆየም እንትን ነው በቃ ትንሽ ጊዜ ነው ይሄው ወጋኝ ምናምን ብሎ ቤት እረፍት ላድርግበት ምናምን አለ። ከዛም ያው ሐኪም ቤትም ሲሄድ እረፍት አድርግበት ምናምን ተባለ። ምን ነበር የሚሰራው? ኮንስትራክሽን ላይ ነው። ኦኬ። ከዛም በቃ በድንገት አረፈ እና ያው ብቻዬን ማለት አለ አይደለ እንትን ነው ሳገባው ቤተሰብ አልፈቀደም ነበር እና ቤተሰብ ደግሞ ለምን ምናምን ከሱ ጋር ምናምን እያሉ ጸብ ላይ ነበርን ማለት ነው። ከዛ ግን ያው ከሱ ካረፈ በኋላ ደግሞ ያው ያኔ ንቄ የመጣሁት ቤተሰብ ዛሬ ሊደግፈኝም ሊያግዘኝም ዝግጁ አይደለም። አልፈለጉም። አዎ እሺ ማለት ያኔ ምን ልሽን ብሰም ኖሮ ምናምን ማለት አሁን በጣም እንዴት ልበል አንድ ሴት ብቻዋን ልጅ ማሳደግ በጣም ከባድ ነው። ለራስህ ማትሆንበት ዘመን ነው እንኳን ልጅ ልታሳድግ ምናምን ይቅርና ማለት እና ግን በቃ ያው ለልጅ መስዋዕትነት መክፈል እስካለብኝ ድረስ እየከፈልኩ እየታገልኩ ነው። ከዛም ግን የመጠያየቁ ምናምን አለ እንደዚህ በበዓል ምናምን እንሄዳለን። ልጅን ይዤ እሄዳለሁ እናቴ ጋር። ከዛ አሪፍ ላይ ነበረች ልጄና እንዴት ብዬ ልንገርክ እዛም ስሄድ እናቴ እንዴ ለምንድን ነው እችን የት አካባቢ ነው? እዚህ አዲስ አበባ ነው። ቤተሰብ ክፍለ ሀገር ነው ያለው። ከዛ ግን እሷን ይዣት በሄድኩበት ሰዓት ላይ እንትን ነው የሚሉ እችን ልጅ ለምን አታስገርዣትም እንዴ ምናምን ይላሉ ማለት ነው። ነግረሻቸው ነበር እንዳልተገረዘች? ያው ያውቃሉ ማለት ያው ማዘር ገላዋን ስታጥባት ምናምን እና ስለሚያውቁ እንደዛ ትለኛለች እና
አይ እባክሽን ምን ያደርጋል ምናምን እላታለሁ ማለት ከህፃንነቷም ጀምሮ እንትን አላቸው ማለት ትገረዝ ምናምን ከዛ እኔ ደግሞ አላህ ወንጀል ነው አሁን ላይ ምናምን ሴት ልጅ ስትገረዝ ምናምን መንግስት ይጠይቃል በዛ ላይ ደግሞ በቃ ጥቆማ ከተሰጠብህ ምናምን ያው በቃ ስለተከለከለም ስለተገደበ እሱን ነገር ማድረግ አልፈለኩም ከዛም ግን በቃ እንደዛ ምናምን ስትለኝ አይ ታዩ እባክሽ አንቺ የድሮ ባህል ይዘሽ ነው ምናምን ነገር አሁን እኮ ቀርቷል ምናምን ምን ያተረፍነው ነገር አለ ምናምን ያልኳት እየቀለድኩ ምናምን አስተስቂ ነው የምተውና ከዛም በኋላ ግን ለምን እንትን ማለት እንዲ ጓደኞቼ የሚቀርቡ ጓደኞቼ ምናምን ለምን ምናምን ወደፊት እኮ ይቅርታ ወደፊት እኮ የሆነ ነገር ሊያጋጥማት ይችላል በቃ እኮ ማለት ቆሻሻ ነገር ነው መነሳት አለበት ትርፍ ነገር ነው ምናምን ነገር ብለው በጣም መከሩ ማለት ነው ከዛም ያው ስታስበው ትርፍ ነገር ነው ምናምን ከዛ ወይኔ ወደፊት ካልተገረዘች ብዙ ነገር ሊያጋጥማት ይችላል ምናምን ብዬ ጓደኞቼን ሳማክር እኔ ማቆሰው አለ ምናምን አሉ እና እንዲ በምን ምናምን ሐኪም ቤት ወንጀል ነው ትታሰሪያለሽ ልጅ ይዘሽ እንዴት ነው ሐኪም ቤት የምትሄጂው ግን በባህላዊ ምናምን እኛ ምናቆሰው አለ ምናምን ብለው አንድ ሰው ጠቆሙኝ ማለት ነው ከዛም ያው ከዛ ሰውዬ ጋር ተገናኘን ምናምን አወራን ከዛም እንትን ነው ያው እሱም በድብቅ ምናምን ነው የሚሰራው የሰፈር ውስጥ የሚሰሩት ማለት እንጂ እኔም በሰው ስለሄድኩበት ነው እንጂ አይሰራም ማንንም ሰው ቢሄድ አይሰራም አሁን አንተ ሄደክ ዝም ብለክ እንደዚህ አይሰራልህም ይሄ በትውቅ ምናምን ነው የሚሰራልህና ሄጂ ምናምን ሳማክረው አይሆንም ምናምን አለ ከዛ ጓደኛዬን ያውቃታል ከጓደኛዬ ጋር ሲል ባንቺ ስለመጣች ነው እኔ እንዲህ የማላውቀው ሰው ጋር ሪስክ አለው ራሴን እንትን ማቁስ መክተት አልፈልግም ምናምን ብሎ አለ ማለት ነው ከዛ በቃ ተስማማ ምናምን ከዛ መጣ ከዛ እንትን አደረገኝ ማለት ለምን እዣት ሄድኩኝ ልጅን እሱ ቤት እዣት ሄድኩኝ ከዛ እንትን አለ ማለት ተገረዘች ማለት ነው ከዛ ይሄ እንዴ ልበል በሶስተኛው ቀን በሁለተኛው ቀን ሁላ በጣም ነው የሚያማት ያው ትኩስ ቁስል ስለሆነ ያው በቃ እንዴት ብዬ ልንገር አይዞሽ ተረጋጊ ተረጋጊ ነው ነገር እና እንዴት ብዬ ልንገርክ ማለት ያለ ህመም ነውና አልተረዳዋትም ታውቃለህ ሰው እንዴት የልጁን ህመም መረዳት ያቅተዋል ይሄ በቃ ስታለቅስ ምናምን ነገር እንትን በቃ ሽንቷን እንዴት ትሽና ምናምን ነገር በቃ ይሄ እንዴት ልበል ያው በርግጥ እንደዚህ አይደለም እንደዛ አይነት ቦታ ላይ ቀርቶ እጃችን ላይ ሆነች ትንሽ ቁስል ሲኖርን በጣም ነው ህመም አይደለም ለአዋቂ ራሱ ከባድ ነው ህመም ግን በቃ እኔ በቃ ቻዩ ምናምን ነበር ምላት ማለት ምንም አልተረዳዋትም ከዛም ግን ያው ለጓደኞቼ ምናምን ሳማክር እንዴ ያሚል እንዴ ታውቂው እንዴ ስሜቱ ምናምን ነገር አሉ ማለት ከዛም ግን በቃ እንዴ ልበልክ እሱም እዛው ስላለ እየነገርኩት ምናምን ይድናል ችግር የለውም ምናምን እና ከኔ ጋር ደግሞ በጣም ይጨቃጨቃል ምንም ከሱ ጋር እንስማማ አልቻልንም ምንድን ነው የሚያጨቃጭቃችሁ ልውሰዳት እኔ ጋር አትወስጃትም እኔ ጋር ነው ማለት እሱ ጋር ነበር ለምንድን ነው እሱ ጋር የሆነው ማለት እንትን ቆይ እንትን ልበል እዚሁ ትታከም እዚሁ ትሆናለ ያመመኝ ነውም ስላለች እዚሁ ሊያት አለ እና እያያት እዛው ቼክ ሊያረጋት ነው ይመሰለኝ ማለት ከዛም ግን እንትን ይመጣል ምናምን ከዛ የሆነ ሰዓት ላይ
ይሄ እንዴት ልበል 1 ወር እዛ ተቀምጠናል። ማን ጋር? እሱ ቤት 1 ወር? አዎ ምክንያት ለ1 ወር ያህል እሱ ቤት እንዴት እንደሚያደርግ ታውቃለህ? ይሄ ጥቆማ ምናምን እንዳይደርስበት ልጅህን ወይ የሆነ በቃ የሆነ ሰው ልታስገርዝ ስትሄድ የራሱ ክፍል አለ እና እዛ ነው በቃ የሚያስቀምጠው ማለት ነው። ማለት እንዳጠቁምበት ምናምን ይመስለኛል። ምን መጀመሪያ አንቺ እኮ ተስማምተሽ አውርተሽ ነው አይደል እንትን ያልሽው? ወደ ጥቆማ የሚያስኬድሽ ነገር ምን አለ ነው? ያው ሰዎች ወይስ የልጅቱ መታመም ነው ወይስ ምንድነው? አይ ቆይ እሱን እነግርሃለሁ። ግን እሱ ይሄ መጀመሪያም ብሏል ስንሄድ እኔ ጋር አምጥተሻት እኔ ጋር እንደዚህ ተቀመጡ 1 ክፍል ሰጣችኋለሁ ይሄ ወሬ መናፈስ ምናምን አልፈልግም ብሏል። ማለት ያው ሰው እንዲያውቅበት አልፈልግም። ቤት ሳመጣት ጎረቤት ምናምን መስማቱ አይቀርም። ከዛ ማን ነው ምናምን ከዛ እሱ ነው ምናምን መባሉ እና ሊሰፋ ምናምን አይፈልግም። ይሄን ነገር ተስማምቼ ነው ያደረኩት ሳደርገው ማለት ነው። ከዛ ግን እዛ ሆነን 1 ወር በቃ 1 ወር ካለፋት በቃ 1 ወሩንም እያመማት ነው ታውቃለች። ችለዋለች እንደውም እንደ ህፃን ልጅ አይደለም ችለዋለች። ያው እኔንም ከማሰቃየት ብላ ይመስለኛል ያው በዚህ ልጅነቷ ብዙ ድካሜን ብዙ ማለት ያው አለ አይደለ የሚያዩ ካንግል እኮ አለ ጥንካሬ ይሄን ምናምን እና ማንም የሚያግዘን ሰው እንደሌለ ምናምን ስለምታውቅ ይሄንንም ለመስል ችለዋለች። ከዛ ግን ከ1 ወር በኋላ ግን እንትን አልኳት አመጣኋት ወደ እኔ ቤት። ከዛ አመጣኋት ምናምን ከዛ እየተባባሰባት መጣች። በቃ ከ1 ወር በኋላ በጣም እያመማት እየቆሰለ ምናምን መጣ ማለት ነው። ሙሉ ማህፀኗ እየቆሰለ መጣ። ከዛ በዛ ውስጥም ይመጣል ምናምን ከዛ የሆነ ቀን መጥቶ አያትና እንዳለ ቆሳስላለች። እዛ በቃ መጮ ነው ምናምን ማለት ነው። ከዛ እንትን አለ ዝቶብኝ ሄደ። ምን ብሎ? ለአንድ ሰው እንዳትናገሪ እደፋሻለሁ ማለት በቃ ይሄን ነገር ከአንቺ ውጭ በቃ የሆነ ነገር እንትን ብሎ ነው ይሻላታል። በቃ የሆነ እንትን ነው ይሄ ተሳስቼ የሆነ ነገሯን ቆርጮ ነው ይሻላታል። ይሄ ኖርማል ነው ያደረገው ማለት ነው። የልጄ ስቃይ ምናምን ነገር ጭራሽ አልገባውም ነው ማለት ትንሽ ቦታ ነው እንትን ያለው ችግር የለም ይስተካከላል። ይሄ ቁስለት ደግሞ ያጋጥማል። ከኔ በላይ አንቺ አዋቂ ሆነሽ ነው ለማንም ሰው እንዳትነፍሺ ጭራሽ መታመሟንም እንዳትናገሪ ምናምን። ከዛ ይሄ ነገር ከታወቀ ከአንድ ሰው ብሰማው መጥቼ ገፍቼሽ ነው የምሄደው አንቺንም ልጅሽን ምናምን ብሏል ማለት ነው። ከዛም ያው እንትን ማለት የሚያግዘኝም ሰው ስለሌለ እንዴት ልበል በቃ መቋቋም መቻል አለብኝና ዝም ብዬ ያው ህመሟን ህመሜ አድርጌ እስቲ ይሻላታል ምናምን ከዛሬ ነገ ምናምን እያልኩ ምንም ሊሻላት አልቻለም። ልጄም ታማለች። በቃ ሁሌ መጮ ነው ስራዋ። ከዛ ግን ያንተን ሚዲያ እከታተለዋለሁ እና ያው አብዛኛውን የምትደርስላቸው እንደኔ እንደዚህ ቤተሰብ እያላቸው ለሌላቸው በቃ እንደዚህ ከጎናቸው የሚቆም ሰው ለሌላቸው ለሁሉም ደራሽ እንደሆንክ ስላወቅ በቃ ወደ አንተ መደወል ተገደድኩና ደወልኩና በቃ እንድታግዘኝ ነው። ሌላ ምንም በቃ ልጄ እኔ እንጃ እንዴት ብዬ ልንገርህ እኔ የምተርፍም አይመስለኝም። እና እንደዚህ 7 ዓመት በሙሉ ለእሱ የከፈልኩት መስዋዕትነት ተወኝ በቃ ይህም እኔም ሰው ነው የመከረኝ ምናምን ግን በቃ እሱም ደግሞ ካልቻለ እንጃ እንዴት ብዬ ልንገርህ በቃ አይዞሽ። አሁን እዚህ ያለች ተኝታ ነው? አዎ ተኝታለች። ሊያት ይቻላል። ምናልባት እስኪ ትንሽ ነገር ላውራት ብዬ ነው። እንዴት ነሽ? ስምሽ ማን ነው? ማሌት። ቆንጂዬ ስም አለሽ። አንቺም ቆንጂዬ ነሽ። አመሰግናለሁ። እኔ ጋዜጠኛ ባይሉ እባላለሁ። የእናትሽ ጓደኛ ነኝ እና ትንሽ እንዳመመሽ ነግራኛለች። ምንሽን ነው? እንዳለ ሰውነቴን ያመኛል። ምንድን ነው? ቁስል ወጥቶብኛል። ቁስል ወጥቶብሽ? አዎ። እንዴት ነው የሚያደርገው?
ያመኛል ጸጥ ብሎ ያምሻል ያቃጥላል ምናምን አዎ እኔ ምን እንዳደርግልሽ ትፈልጊያለሽ? እኔ እንደ ልጆቹ ድኜ እኔ መጫወት እንደ ልጆቹ እፈልጋለሁ። እዛም እናቴ ደግሞ ስራ ማገዝ እፈልጋለሁ። እንድታሳክመኝ ነው እፈልገው እኔ ሚጣይ አንቺ ድነሽ እንደ ልጆች መጫወት ነው የምትፈልጊው? አዎ። እናትሽንም ስራ ማገዝ? አዎ። ይኸውልሽ እኔ የሚቻለኝን ነገር ሁሉ አድርጌ አሳክምሻለሁ። ድነሽ ከልጆች ጋር ትጫወቻለሽ፣ እናትሽንም ታግዣለሽ። እባክሽ ማፋታልሽ። ይኸውልሽ እንደዛ እሷ ፊት እንደዚህ ስትሆኚ ደግሞ ትንሽ እንትን ይላታለሽ። ሌላ አሁን የምትፈልጊው ነገር አለ? ያለ በኔ መታከም ብቻ ነው የምፈልገው። መታከም ብቻ የምትፈልጊው? አዎ። እሺ በቃ አሁን አረብሽሽ፣ እረፍት አድርጊ። ከዛ በኋላ እንዴት እንደምናሳክምሽ ምናምን ከእናትሽ ጋር እናወራና ያለውን ነገር እነግርሻለሁ። እሺ? እሺ። አይዞሽ የኔ ቆንጆ፣ ደግሞ ትድኛለሽ። እሺ? እሺ። በቃ ውጭ ሳሎን እናወራ። ማርታ እንደዚህ አይደለም በቃ ይኸውልሽ ማርታ እኔ የምር መለው ስለጠፋኝ ነው። አንድ ፍሬ ልጅ በገዛችን ልጅን እንዲህ ያደረኩት። አሁን ማልቀሱ ምንም አይነት መፍትሄ አያመጣም። አይ ነው ስሜቱ ከባድ ነው። በዛ ላይ ደግሞ የምትለውን እራሱ እንጃ እንደዚህ ያማት እንኳን ለአንቺ ነው የምታስበው፣ አንቺን ስራ ስለማገዝ ነው። እኔ ተመልካቾች ምን እንደምል እራሱ አላውቅም። የምሬን ነው። ስለዚህ አሁን ጠንከር በይና መታከም ፈልጋለሁ ብላለች። እኛ በተቻለን አቅም እናሳክማታለን። ግን ማለት እንግዲህ ቆይቷል አይደል? ይሄ ነገር ምን ያህል ጊዜ ሆነ? 3 ወር ይሆናል። አጠቃላይ ነው? አዎ። ወይስ እንደዚህ ማመም ከጀመረ? ሙሉ በቃ አጠቃላይ 3 ወር ከግርዛቱ ጀምሮ? አዎ ያው ወደ 3 ወር እየተጠጋ ነውና 3 ወር ብለክ ያዘ። ታዲያ አሁን ለምን ወደ ሕክምና አልሄድሽም? ቀላል ችግር አይደለም። ነገ ምን እንደሚያመጣ አይታወቅም። ደግሞ በጣም አስቸጋሪ የሰውነት ክፍል ነው አይደለ? አዎ። ለምን ሕክምና አልሄድሽም? አንደኛ ያው ጂሊ ምንም ገንዘብ የለም። ሁለተኛው ገንዘብ ደግሞ ማለት ምክንያት ሊሆን አይችልም ምናምን ልትለኝ ትችላለና በዋናነት ደግሞ እሱ እየመጣ የሚዘትብኝ ነገር አለ እና ጓደኛዬን ሳማክራትም ወደ እሱ ጋር እንዲሄድ ያደረገችን ጓደኛዬንም ሳማክራት ምን ልትይ ነው? የባስ በእጅሽ ላይ ወንጀል ልትመጥሚ ነው ወይ? ማለት መገረዝ አይቻልም እየተባለ እያወቅሽ ማለት እንደዚህ እንትን በባህላዊ ሄደሽ እንደዚህ አድርገሻት ልጅቷ ከዛ ምን ልትይ ነው? እና በቃ አርፈሽ ተቀመጭ ምናምን አለች። ይሻላታል ምናምን ይሻላታል ብሏል። ይሻላታል በቃ ምናምን ነገር ነው የምትለኝ ማለት ነው። ግን አሁን እንደውም ደህና ሆና ስላየሃት ነው። ሌሊት ሙሉ ነው የምጮኸው ማለት ሌሊቱን ሙሉ ማለት በቃ የሽንቷ ምናምን ሲመጣ እንዴት እንደምትጮህ ታወቅ። እንዴት ብዬ ልንገርህ? ያንተ ተኝታ ነው በቃ ያየሃት ማለት ነው። እና አስበሃል? መራመድ አትችልም፣ ሽንቷን መሽናት አትችልም ምናምን እስቲ እየመጣባት እንኳን ባልሻ ነው ይሻላል ነው የምትለኝ ማለት ነው። እኔ ማለት ለእኔ ያላትን ቦታ ስለማውቀው ማለት ነው። በዚህ ልጅነቷ የኔን ድክመት በቃ የኔን ሁሉ ነገር ስለምታውቅ ለእኔ ትጨነቃለች እና እኔን የሆነ በቃ ይሄ ከማስለቅሳት ምናምን ብላ ነው መሰለኝ ትችለዋለች ማለት ነው። ሁላ በቃ ይቅራልሽ ነው ይቅር ምናምን ትላለች እና ይኸው እንዳያት ነው። እኔ አሁን ጓደኛዋ እንዴት አንደኛ አሁን ልጅቱ ይሄን ያህል ከምትታመም አንቺ ኃላፊነቱን ብትወስጂ የተሻለ ነበር።
ሁለተኛ እንግዲህ ታውቃለች እሷም እያወቀች ነው መልሳ አንቺ ራስሽን ወትውታ ወስዳ አሁን ደግሞ መልሳ እንደዚህ ማለቱ እንትን አይደለም። ገንዘብ ላልሽም ደግሞ ያው እንደምንም ለቤተሰብ እንደሆነ ይሄን ነገር ነግረሽ ይሆን? አልተናገርኩም ጭራሽ። ስለዚህ የምታውቁት የምታውቁት ጀምር እንደዚህ አስደርጊያት ብለው እንደዚህ ጉድ ያደረጉኝ ልጅ። ስለዚህ የምታውቁት ያቺው ጓደኛሽ ሰውየው ህፃኗና አንቺ አራታችሁ። በዛ ላይ ምንም ሕክምና እያገኘች አይደለም። በየቀኑ እየታመመች ነው። ህመሟ እየጨመረ ነው። ታዲያ እኔ ምን ማድረግ አለብኝ? እኔ የሚያግዘኝ የሚረዳኝም ሰው የለም ብያለሁ እኮ። ከዛም ደግሞ እሱን እንዳያህ እንደዚህ በቃ እንደነገርኩ ቀላል አይደለም። በተመቸው ሰዓት በፈለጉ ሰዓት መጥቶ ያያታል። በቃ ዝቶብኝ ነው የሚሄደው። ከቤት እንዳትወጪ ሁላ ብሎኝ ነው የሚሄደው። እሷም ደግሞ ጓደኛዬ ማንም እንደሌለ ይነግረዋለች መሰለኝና በቃ የትኛው ሰው መጥቶ እንደሚያተርፍሽ አያለሁ ምናምን ነው የሚለው እና ቢያንስ በቃ እንደዚህም የተሰቃየች ብትኖርልኝ ብዬ ደግሞ አስባለሁ። ግን ደግሞ ነገ እንደማጣትም ደግሞ አውቃለሁ። እንዴት ነው በዚህ ስቃይ ውስጥ ሰውየው ጋር እኮ የመጣ ይምጣ ብለሽ ማለት ከልጅሽ ስቃይ አንቺ አሁን እኮ ከልጅሽ ስቃይ የሰውየው እንትን ማለት ነው። እኔ አሁን እንዲህ ልፈርድብሽ ምናምን የሞከርኩ አይደለም እውነቱን ስነግርሽ ማለት ነው። በዛ መንገድ እንዳትረጂኝ። ግን የልጅ ህመም ከባድ ነው። አሁን እኮ በቃ ወስኜ ነው ወደ አንተ ማለት የመጣው ይምጣ ብዬ ወደ አንተ የደወልኩልህ ግን አላገኘክም የፈለግኩት እንጂ እስከዛሬ በእርግጥ በቃ አለ አይደለም ህመሟም አለ ዛቻውም ማስፈራሪያውም አለ እና አይምሮዬ ትክክል እየሰራ አልነበረም። ከዛ ግን አሁን ምንም አማራጭ ስለሌለኝ ወደ አንተ መጣሁ ማለት ነው። አሁን ማለት የመጣውን ነገር ልጋፈጥ ወደ አንተ የመጣሁት እና በቃ እስካሁን እኔ ራሴ እኔ አልነበርኩም ማለት ትችላለህ። የልጅ ህመም ስላልገባክ ይገባኛል። በደንብ እረዳሻለሁ። ያለውን ነገር በደንብ እረዳሻለሁ። ስሜቱን እረዳለሁ። ያለችው ነገር እኮ አንድ ቃል ብቻ በቂ ነው። ሰውየውን በየቀኑ ነው የሚመጣው? እንዴት ነው የሚመጣው? ንገረኝ እስኪ። አይ ማለት እንዲህ ሰው ቅድም ደስ ሲለው ነው ብለሽኛል። አሁንም እያልኩ ነው ማለት ይደውላል ሰው አለ ወይ ምናምን ብሎ ይጠይቃል። ሲጀምር የሚመጣም ሰው የለም። ግን በቃ እንዲህ ያው የሰፈር ሰው ምናምን እንትን ማለት እንደተገረዘች እንደታመመች ያውቃል እና ሊጠይቋት ይመጣሉ። ምንድን ነው የምትያቸው ለእነሱ? ትንሽ አማት ነው የምለው እና እሷ አትነግራቸው። አሁን ደህና ነኝ ምናምን ትንሽ አሞኝ ነው ምናምን ነው የምትለው እንጂ አትናገር ማለት ስላልኳት ማለት ያው እሱም ደግሞ ስላስፈራራኝ እንዳትናገር አድርጊያታለሁ። እና እነሱ ምናምን ድንገት አሉ ብሎ ስለሚያስብ ይደውላል ሊመጣ ሲልና ሰው አለ ነው የሚለኝ ማለት ነው። እና ሰው ከሌለ በኋላ ልመጣ እችላለሁ እና እንትን አድርጊልኝ ሚስኮል አድርጊልኝ እንዳትደውይ ሚስኮል አድርጊልኝ እኔ እመጣለሁ ምናምን ብሎ ዘጋ ማለት ነው። ጠዋት ደውሎልኝ ነበረ። ዛሬ ደውሎልሽ ነበር? አዎ። እና በቃ ቢያንስ አሁን ላይ በቃ ስለወሰንኩኝ ማታ ቁጭ ብዬ ነው ያደርኩት ማለት ሳስብ ነበር እና ልክ እሱ ጠዋት ሲደውልልኝ እኔ ደግሞ ወደ አንተ ቀድሜ ደወልኩልህ ማለት ቢያንስ እሱ እስከሚመጣ ድረስ ከአንተ ጋር ላውራና አንተ መፍትሄ የምትሰጠኝ ስለመሰለኝ ነው ቀድሜ አንተ ጋር የደወልኩልህ እንጂ አሁን በኋላ እመጣለሁ ብሏል። ስለዚህ ሰው አለመኖሩን እርግጠኛ ሆነሽ ስታሳውቂው ይመጣል ማለት ነው? አሁን ሚስኮል ባደረግለት ይመጣል። ስለዚህ ዛሬ እመጣለሁ ካለሽ እንግዲህ ጠብቀን የግድ ማናገር ይኖርብናል ማለት ነው። ምናልባት አዲስ ሰው ሲያይ ምናምን እንትን ሊል ስለሚችል ከዛ በፊት ከሱ ጋር ግን ምን ታደርግልኛለሽ መሰለሽ? እኔ የምሰጥሽ አንድ መፍትሄ አለ። ካሜራ አለ እናስቀምጣለን። ምክንያቱም ያለ መረጃ አንቺ ባልሽን ብቻ ከሱ ጋር እንትን ውስጥ ልገባ ስለማልችል ኋላ ግን ሲመጣ በደንብ አናግሪ ማለት እንዲህ አውጣጭው ስለተፈጠረው ነገር ምናምን ስላለ በቃ እንዲናገር አድርጊ። ከዛ በኋላ እኔ መምጣት ባለብኝ ሳለ እዚሁ ሰፈር ውስጥ ሆኜ ያለውን ነገር እየተከታተልኩ ያው ካሜራችን እዚህ ብናስቀምጥም ውጭ ላይ ሆነን መቆጣጠር እንችላለን። ለዛ በዛ መንገድ መተን ቀሪውን ከሱ ጋር ማውራት እንችላለን። ይሄን ታደርጊያለሽ? አንተ እንዳልከኝ እርግጠኛ ነሽ? አዎ። እሺ። ስለዚህ ካሜራውን አዘጋጅልኝና ያለውን ነገር እንትን እንላለን።
እንግዲህ የሚሆነውን ደግሞ የሚፈጠረውን አብረን እናያለን። ማነው? እኔ ነኝ። እዚህ ቤት እንዴት ነሽ? ደህና ነሽ? ሰላም ነሽ? እንዴት ናት? እንደዛ አድርጋት ደህና ናት ብለህ ትጠይቀኛለህ? እንዴት ነሽ? እንዴት አደረች ነው ያልኩሽ። ምን መጠየቅ ማለት መጠየቅ አልችልም? እኔ ሆኜ እኮ ነው እዚህ ድረስ የመጣሁት። እንዴ ምን ማለት ነው? ምን ማለት ነው? እስቲ ስጫት ይሄን። እሷ ቆይ የሙስ ችግር የለባትም። እሺ ሲጀምር ከፈለክ ብላው እዛው። እኔ የምፈልገው ልጄን ነው። እሺ ምን እንደምረጋጋው? ቆይ ስጫት መጀመሪያ። እንዴ እኔ የሙስ ችግር አለብን ብያለሁ። ስጫት እንዲህ ስትሆኝ እንደውም ህመሟ እየባሰ ነው። በጣም አንተማ በጣም አድነህልኝ። እንደዚህ ስትሆኝ ስትሆኝ ቁስሏም ሌላ ነገርም እንዳይድን የምታደርጊ አንቺ ማለት ተረጋጊ። አታፍርማ። ለዚህ አይነት ለዚህ መስራት ተረጋግና ስጫት። ሰውዬ እኛ የሙዝ ችግርና አራራ የለብንም። ልጄን እንደዚህ ካደረካት በኋላ ሙዝ እያንጠለጠልክ የምትመጣው ለምንድን ነው? ሲጀምር በሙዝ እያታለልከን አይደለም እና ለመጠየቅ ነው የመጣሁት። ምን ሆነሽ ነው? በጣም ትጠይቃለህ። እስቲ ስጫት እስቲ። ምንድን ነው ምን አገኘሽ ደግሞ? ምላስ አወጣሽ ደግሞ እንዴ? ምን ተመክረሽ ነው? ምን አግኝተሽ ነው ደግሞ? ተነጋግረን አይደል እንዴ? ይሄን ስራ ጀመርን። ምን ማለት ነው? አዎ ተነጋግረን የጀመርነው ግን ታዲያ ልጄ እንደዚህ ትሆናለች ተባብለናል። ምን ሆናለች? እንዲህ እንዳለ ማህፀኗ ምኗ ቆስሎ እኛ ስንቱን ምንሰራ ሰዎች ደግሞ ስንቱን ሰርተን ምናድን በገንዘብ እንዴ? አንቺ ምን ሆነሽ ነው እኮ ታዲያ ልጄ? እኔ እኮ ልጄ መች ዳነችልኝ? ቆስላለች ነገር ነው በቃ የምትድን ነገር ነው። አንቺ አታካብጂ። ወደ ሆዷ ምናምን ቁስሉ እየመጣ እኮ ነው። ለምንድን ነው የማትረዳኝ እንዴ? ይኸው 3 ወር እኮ ሞላት። ትድናለች ነው መሰለኝ። ትድናለች ነው መች ዳነች? ትድናለች። አሁንም ትድናለች ነኝ። ትድናለች አልኩሽ እኮ ትድናለች። በቃ እሺ ቢያንስ ምን እንደሆነሽ ንገረኝ። ቢያንስ በቃ ምን እንደሆነች ብቻ ልወቅ። ሌላ ምንም ይቅርብኝ። ባህላዊ ማለት እኮ በጣም ከባድ ነገር አይደለም፣ ቀላል ነገር ነው። በቃ በሂደት ቀስ እያለ እየደረቀ ፈር እያዘ የሆነ እያለ የሚድን ነው የሚሆነው። ወይ የተነካ ነገር ካለም እኮ እየዳነ ነው የሚሄደው። አዎ ግን ብለኸኛል። ትንሽ የተነካ ነገር ስላለ ነው ብለኸኛል። ግን እናሽ ቢያንስ ያን የነካኸው ቦታ እንኳን ሊድን አይችልም ማለት ነው? ይድናል። ዛሬም እኮ ሊያይ መጣሁት ለዛ እኮ ነው። አየዋለሁ። የሚያስፈልገውን ነገር ደግሞ መድኃኒትም ካለ እየቀመምኩ ከጊዜ ወደ ጊዜ እያየው ነው እየጨመሩ እየደረቀ ነው የሚሄደው። እስካሁን እኮ ግን ምንም እያደረግክላት አይደለም። ትመጣለህ፣ ታያታለህ፣ ሊያት ትገባለህ፣ ትወጣለህ። ሊያት ብዬ ነው የምትወጣው። ሁሌም ትመጣለህ እኮ ግን ደግሞ ምንም መፍትሄ የለህም። ተቀየርሽብኝ እንዴ? ማርታ እስቲ ሊያት አንዴ ያው ያት የምታውቀው ቤቱን ዛሬ ደግሞ ታሳይኝ። ምንድን ነው ዛሬ ደግሞ ተቀየርሽብኝ? አታውቀውም? ከዛሬ ትመጣ ይል እንዴ? ደህና ነሽ? ደህና ነሽ? እስቲ ስለዚህ አንዴ በቃ እኮ በጣም ቀላል ነገር ነው። እየደረቀልሽ ነው። እሺ ያ ብዙ ልጆች እንደዚህ አድርገን በቃ ምንም ሳይሆን ወዲያው የሚደርቀው። እሺ እየደረቀልሽ ነው። እሺ ያለውን ደግሞ ከእናትሽ ጋር እናወራለን። ማርታ ምንድን ነው? ነይ እስቲ። ምኑ ጥሩ ላይ ነች እኮ ያለችው አይደል? እየደረቀላት ነው። የልጅ ቁስል እኮ ቀስ እያለ የልጅ ቁስል ቀስ እያለ ነው። ስለዚህ አሁን ሌላ ነገር እኮ ብዙ ስራ ነው የምንሰራው። ብዙ ስራ ከ3 ከ4 በላይ ሰርተናል። ሌላ ጣጣሊያ ምናምን ሊያመጡ እንደዚህ ሲመጡ እኛ በገንዘብ አድርገን እዛው ነው በቃ እንዲድኑ የምናደርገው። ስለዚህ አሁን ምን ላድርግልሽ? ምንድን ነው የምትፈልጊው? እኔ ምንም አልፈልግም። ልጄ እንድትድንልኝ ብቻ ነው የምፈልገው። እና በቃ የተነካችበትም የሆነ በቃ ማትድን አልኩሽ እኮ አንቺ በቃ ይሄ የሚደርቅ ነገር ነው አልኩሽ። በጣም የምትጠረጥሩና የምትፈልጊው ይድናል ይደርቃል አልኩሽ እኮ። ምንድን ነው አንቺ እንዴ ማርታ? ይሄን ነገር ማካበድ እኮ ያስፈልግ። ለቁስል ምንድን ነው ላላ ማለት አለብሽ። ቁስል ደጋግሞ ሲያወሩት ትክክል አይመጣም። ስለዚህ እሷ አሁን ወዲያው ነው የምትድነው። ልጅ ነች ደግሞ አንድ ፍሬ ልጅ ነች። የልጅ ቁስል እኮ ወዲያው ቀስ እያለ ነው የምትድነው። መጨናነቅ የለብሽም። ስለዚህ አንቺ ምን አይደል አሁን አንድ አስፈላጊ ይሆናል የምትይው ነገር ገንዘብ ልስጥሽና አልፈልግም። ያዥ እንጂ
እኔ በፈልግ ያዥ ይቺ ያስፈልግሻል። የሚያስፈልጋው ነገር ምንድነው? የጠራሽው ሰው አለ እንዴ? ማንን ነው የጠራሁት? ጠይቋት ይመጡ ሊኖሩ ይችላሉ። ማነው? በይተው በሽቺ ነገር ያዥ። እኔ ብር አልፈልግም አለኝ። ይሄን ነገር ያዥ። የጠራሽ ሰው አለ? በእናትህ እኔ ማንንም የጠራው ሰው የለም እንዴ። በቤቴ እኮ እንዲጠይቋት ብዙ ሰዎች ይመጣሉ። ማነው? ይግቡ፣ ክፍት ነው። ደውለሽ ማለት ሰላም ሰላም፣ እንዴት ነሽ? ማን አንተ? ሰላም ነው። ሰው የለም። ልጅቷን ሊጠይቅ ሰው መምጣት የለበትም አለበት። ግን ማንም ሰው የለም ብለሽ ስልክ ደውለሽ ነበር ቼክ አድርጌ እኮ መምጣት ይቸገራል። እንዴት ችግር የለውም። ሰው የለም። ምን አገናኘው ከአንተ ጋር? ሰው የለም እኮ ሰው መጥቶ ነው እኮ ብቻዋን። አሁን እኮ ማን አንተ? ምንድነው ዝም ብለህ ጥልቅ? ምን አገባሽ? እኔ ከሷ ጋር እኮ ነው የማወራው እኮ እኔ እንዴ። እሺ ሚጣ እንዴት ነው? ደህና ናት። ናገባ ሊያ እኔ የምልሽ ምን አይነት ነገር ነው? ሰውዬ የጎረቤት ሰው ነው እና ጠይቃት መጣ። ምን ሰው የለም እንዴ? እና አላልሽኝ እንዴ? ማን ነው የሚጠይቀው? ምንድን ነው እሱ? ቤተሰብ ሰውዬው ችግር ማርታ ማን ነው? ዞር በል አንተ ሰውዬ። ምን ማለት ነው? ማን ነው ይላል እንዴ? ሄደ ምን ማለት ነው? ውጣ ሄደ። አንተ ማን ጠርቶ ነው? አንተ እኮ ነው ልጅቱን ልጠይቃት እኮ ነው። ወንድሜ እኮ ነው በእህቱ ቤት። አንተ ምን አገባህ እኮ? ምንድን ነው ችግር? ልጅቱን መጠየቅ አልችልም? ልጅ ሲጠይቅ በፕሮግራም ነው የምጠይቀው። እንዴት ምን አገባህ? በእኔ ፕሮግራም አንተ እንዴት ትመጣለህ? ማን ያንተ ያደረገው? የግል ያደረገው ማን ነው? አንቺ ቆይ ነው አይደለም። እኔን አናግረኝ። ተው እሷን ተዋትና እኔን አናግረኝ። ማን የግል ፕሮግራም ያደረገው? ትችለኛለህ እና ምን ልታይ ፈልገህ? አይ እኮ ብትል ታስወጣኝ ነበር። አገባቢ እኮ ስላልተመቸኝ ምን አገባህ? የሱ ቤቱ የሱ ነው። እኔ በቀጠሮ ነው የመጣሁት። የኔ ቤት ነው አላልኩም እኮ ታዲያ እኔ በቀጠሮ ፕሮግራም አስይዤ ሰዓት አስይዤ ነው የመጣሁት። ይሄ እኮ ቢሮ አይደለም ሰውዬው። እሺ ወጣ መሄድ ትችላለህ። ልጠይቃት ነው ሊመጣው ልጠይቃት ነው። እሺ ወይ ተነስ። እኔና አንቺ በኋላ ነው እኮ ወይ ወጣ ይሄድ። አሁን አውራን እኔና አንቺ በኋላ ነው። የእጅግ ስራ እኮ ነው። የምን የእጅ ስራ? በቃ ምንድነው? ምን ሲሰራሽ? ምን አለሽ? ምን አለሽ? ምን ሰራው? ምን ሳረጋየው? ምን ሳረጋየሽ? ምን አለ? ምን እጄ ላይ ምን አለ? ምን አለ? እኔን አናግረኝ። ገና ለገና ትናገርብኛለሽ ብለህ ነው እጅ ስራ ትላለች እንዴ? ምን አለ? ዞር በል አንተ ሰውዬ። እኔን አናግረኝ። ስርዓት ያዝ ሰውዬ፣ ስነ ስርዓት ይኖር። እኔ ከሷ ጋር ነው። እሺ ትወጣለህ? ለምን እወጣለሁ? የኔን ጉዳይ ስጨርስ ነው የምወጣው። ከሷ ጋር ያለኝ እና እኔ ልውጣለህ? አንተ ማነስ ይጀምራል? አይ ልውጣለህ ወይ? አንተ ማነስ ይጀምራል? ምን አገባህ ስለኔ ማንነት? እኔ በፕሮግራም ነው የመጣሁት። ጠርተኸኝ ፕሮግራምን ጨርሰሃል? አልጨረስክም? አልጨረስኩም። እና ልውጣለህ? ንገረኝ። ልውጣለህ? ማን አንቺ? ሌላ ፕሮግራም ነው ብለሽ ነው አንቺ የጠራሽው? ምን ልትል ነው? ቁጭ በል። ምን ልታረጋት ነው? ምንድን ነው ሰውዬው ችግር? ላናግራት እንጂ እኮ ምንድን ነው ችግር? እንዴ እኔ ላናግራት እንጂ እኮ ለምንድን ነው የተነሳው? ንገረኝ።